ሁለት ከባባድ የሚባሉ ፈተናዎች ለጽጌረዳ ቀርበዋል በእናቷ በወይዘሮ ዘርፌ በኩል። አንደኛውና የመጀመሪያው እነ አቶ መስፍኔ ቤት በሰራተኝነት ሳይሆን አሁን ላይ ቀጥ ብላ ትምህርቷን ብቻና ትምህርቷን እንድትማር የሚል ትዕዛዝ ቀርቧል። ሌላኛውና ሁለተኛው ደግሞ በሚቀጥለው ሳምንት ሽማግሌ ተልኮ እንደምታገባም ተነግሯታል። እነዚህ ሁለት ወሳኝና በጣም ከባባድ ጥያቄዎች የጽጌረዳ የሚቀጥለው ህይወትን የሚወስኑ ጉዳዮች ናቸው ማለት ነው። ምናልባትም እንግዲህ ትምህርቷን አስበልጣ ትምህርቷን ብቻ የምትማርና እንዲሁም ደግሞ ትዳሩን አሻፈረኝ የምትል ከሆነ ምናልባት ከእናቷ ጋር የሚኖራት ቆይታ እጅግ በጣም ሆኖ የጠበበ ይሆናል ማለት ነው። ታዲያ አሁን ላይ እጅግ በጣም ያዘነችውና የተከፋችው ጽጌረዳ በትዳሩ በተለይ ደግሞ እጅግ ደንግጣ በጣም ሆኖ ተደናግጣ ትዳር ወይም ደግሞ ትዳር ያለሽ ነው ያልሽኝ እያለች እናቷንም ብትጠይቃትም ነገር ግን አዎ ትዳር ታገቢያለሽ ከዚህ በኋላ ምንም መንዘላዘል ማለትም ምንም ወንድ ብሎ ነገር የለም በማለት ስለዚህ በስርዓትና በወግ በክብር ትሻኛለሽ ትዳሪያለሽ የሚል ሐሳብን አቅርባለታለች። ነገር ግን ወይዘሪት ጽጌረዳም አሁን ላይ ይህንን ሐሳብ እንደማትቀበለውና መዳርም እንደማትፈልግ በተለይ ደግሞ ትምህርቷን በጣም የምትወድና እዚህም ስኬታማ ሆና መጨረሻ እንግዲህ ህይወታቸውን በትምህርት በኩል ማስተካከል እንዲሁም ደግሞ የነበራቸውን የገንዘብና የኑሮ ውድነት እጅግ ማስተካከል የምትፈልግ በጣም ጎበዝና ታታሪ ተማሪ ናት። ነገር ግን አሁን ላይ የመጣባት ጥያቄ እጅግ በጣም ሆኖ የሚያደናቅፋት ከዓላማዋና ከሐሳቧ የሚያስቀራት ጉዳይ ነው። ታዲያ አሁን ላይ እናቷን አሻፈረኝ ብላ ልዳርማ አልችልም፣ እውነትም እናቴ እየቀለድሽ እንጂ ይህ ጉዳይ እውነትም አንቺ አስበሽ ሳይሆን ተናደሽብኝ ባደረግኩት ነገር ያ በሰራተኝነት ተቀጥሬ እየተመላለስኩ የሰራሁት ነገር እጅግ አሳዝኖሽና በጣም አስከፍቶሽ በንዴት ተገፋፍተሽ የነገርሽኝ ሐሳብ እንጂ አንቺ አስበሽበት ወይም ደግሞ ከዚህ በፊት ያሰብሽው ሐሳብ እንዳልሆነ እረዳለሁ በማለትም ልታባብላት እንዲሁም ደግሞ ልታረጋጋት ብትሞክር ወይዘሮ ዘርፌ ግን እጅግ በጣም ተናደው አዎ እውነቴን ነው ምንም ጥርጥር የለውም በሚቀጥለው ሳምንት በክብር ሽማግሌ ተልኮ ታገቢያለሽ የሚል ዱብዳ ሐሳብን እንዲሁም ደግሞ ለሷ ህይወት በጣም ወሳኝ የሆነ በጣም ከባድ ውሳኔ ሊያስወስን የሚችል ሐሳብና ጥያቄን አቅርባለች። ታዲያ ግን ጽጌረዳ በሐሳቡ እጅግ እንደማትስማማና ሐሳቡን ውድቅ እንደምታደርግ ይጠበቃል። ታዲያ ይህንን ሐሳብ ውድቅ አድርጋ እንግዲህ ሽማግሌዎችን አሳፍራ ከመለሰች በዚህ ጉዳይ ከእናቷ ጋር የሚኖራት ቆይታ እጅግ በጣም የጠበበ ይሆናል። ስለዚህ እዚህ ቤት ማለትም ከነ ወይዘሮ ፍቅርተ ቤት የምትወጣ ይሆናል ማለት ነው። ስለዚህ ሌላው አማራጯና ከዚህ ቤት ከወጣች ሌላው እንግዲህ ልትሄድበት የሚችለው ጉዳይ ቢኖር አቶ ዮናስ ሊያቀረበላት የስራ እድልና የስራ ምርጫ ይሆናል ማለት ነው። ያ ደግሞ አሁን ማዕድን ቆፋሪዎች የተባሉት ተመራማሪዎች እዛ እንደሚቀጥሯትና በወር $150 እንደሚከፍሏት ከዛም በተጨማሪ ደግሞ በጣም ብዙም የስራ ጫና የሌለው በሳምንት አንድ ጊዜ እንዲሁም ለ2 ሰዓት ብቻ እንዲሁም አንዳንድ የቋንቋ ማስተርጎምና ከዛ ማለፍ ሲል አንዳንድ ቴክኒካል ጉዳዮችን እንደምታግዛቸው ከዛ ውጭ ግን ስራ ብዙም ስለሌለው ለአንቺ ግን ጠቀም ያለ ገንዘብ እንደሚከፍሉሽ ያ ማለት ደግሞ $150 ለነሱ በጣም ትንሽ ነው። ነገር ግን ወደ ኢትዮጵያ ሲቀየር እጅግ በጣም አመርቂና በጣም የአንቺን ህይወት የሚለውጥ ነው ብሎ እንግዲህ አጓጉቷት ነበር ማለት ነው። ስለዚህ ይህንን የትዳር ምርጫ ወይም ደግሞ የትዳር ጥያቄ የማትቀበልና በእናቷ ሐሳብ የማትስማማ ከሆነ ከቤት ወጥታ ወደዛ ስራ የምታመራ ይሆናል። ነገር ግን አቶ ዮናስ ያቀረበው ሐሳብ እጅግ ይሄ አደገኛና የሷን ህይወትም ወዳልተፈለገበት ዓላማና እንዲሁም ደግሞ የማትወጣው አዘቅት ወይም ቁልቁለት ውስጥ የሚከት ነው ማለት ነው። እኔ እንደተረዳሁት አቶ ዮናስ አሁን ላይ ምን እያደረገ እንደሆነ ምንም እንኳ ያው እርግጠኛ ባንሆንም ነገር ግን እነዚህ የማዕድን ቆፋሪ የተባሉት የውጭ ዜጎችም ኢትዮጵያዊ ሆነው ነገር ግን ሰዎችን በተለይ ሴት ልጃገረዶችን እያሳደዱ ማለትም ለግል ጥቅማቸውና ፍላጎታቸው እየተጠቀሙ ገንዘቡን ምናልባት ሊሰጧቸው ይችላል። ነገር ግን የነሱን ህይወት እያበለሻሹ የሚቀጥሉ እውነትም የማዕድን ተመራማሪዎች እንደሆኑ ማረጋገጥ ይቻላል። ታዲያ ጽጌረዳ በእናቷ ሐሳብ ተስማምታ አቶ መስፍኔን የማታገባ ከሆነ እዚህ ቤት ትወጣና ወደዛ ስራ የምትቀላቀል ይሆናል። ታዲያ እንግዲህ እነዚህ ሰዎች ያዳቆነ ሰይጣን ሳያቀስ አይተውም ነውና እሷንም ልክ እንደ እናቷ ህይወቷን እንደሚያሰናክሉትና ደፍረውና እንዲሁም ደግሞ ሳትፈልግ ከስራዋም ከዓላማዋ ማሰናክለው እሷ በዚህ ውስጥ በተለይ የሴተኛ ዳር ህይወትን የምትመራ ይሆናል ማለት ነው። ታዲያ በዚህ ጉዳይ እሷ ምንም የማታውቅ ህፃን ስለሆነች አሁን ላይ የሚደፍሯትና እንዲሁም ደግሞ በዛ ውስጥ ሴትነቷን የሚጠቀሟት ከሆነ እሷም የእናቷ እጣ ፈንታ ይደርሳትና ታረግዛለች ማለት ነው።
ካረገዘች ደግሞ ያው ልክ አባቷ እናቷን አድርጓት ጥሏት እንደጠፋው ሁሉ እነዚህ ሰዎችም ካረገዘች በኋላ አውጥተው እንደሚጥሏትና እሷ የግል ሕይወቷ በጣም እንደሚመሰቃቀል ከዛ ማለፍ ሲል ደግሞ አውጥተው ጎዳና ላይ እንደሚጥሏት ምንም ጥርጥር የለውም። ታዲያ እዚህ ማለትም እንግዲህ ስንመለከተው የጽጌረዳ ሕይወትም ልክ እንደ እናቷ ተደገመ ማለት ነው። በሚቀጥለው ክፍል የሚጠበቀው ይህ ጉዳይ ነው። ታዲያ ጽጌረዳ አርግዛ ወደ ጎዳና ከወጣች በኋላ ምናልባትም እንግዲህ በሕፃንነቷ የልጅ እናት ሆና እጅግ ፈተና የገጥማትና የማትወጣው የህይወት አዘቅት ውስጥ ትወርቃለች። ማለትም እሷ ገና ሕፃን ራሷን እንኳ ያልቻለች ወጣት ስለሆነች እንግዲህ በልጅ ላይ ልጅ መደረብ ይሆናል ማለት ነው። ከልጅነት ላይ ልጅ በጣም እጅግ ከባድ ነው። ራሷን ማስተዳደር ራሷን መደገፍ የማችል ገና እንቦቅላ ተማሪ አሁን ላይ ልጅ ካገኘች ያ ማለት ልጅ ከወለደች እጅግ ፈተና የሚበዛባት በጣም ሆኖ የምታዝንና ልክ እንደ እናቷ ሁሉ ተስፋ የምትቆርጥ ይሆናል ማለት ነው። ሌላው ጉዳይ ደግሞ እሷ የጀመረችው አሁን ላይ በጣም ጥሩ የሚባል ግንኙነት ከአቶ ነብዩ ጋር ማለትም የአቶ መስፍኔ ልጅ አቶ ነብዩ ጋር በጣም መልካም የሚባል ማለትም ሲያደርግባት የነበረው በጣም የከፉና ወጣ ያሉ ነገሮችን ይቅርታ ጠይቁ አሁን ላይ ሰላም ፈጥረው እጅግ እንደ እህትና እንደ ወንድም እየተሳሳቁ እየተቦረቁ እዛ ቤት በመልካም በሰላም እየኖሩ ነበር። ነገር ግን አሁን ላይ እንግዲህ አባቱ አቶ መስፍኔ በወይዘሮ ፍቅርተ በኩል ሽማግሌ ልኮ ጽጌረዳ እንደሚያገባት ነብዩ የሚያውቀው ጉዳይ የለም። ይህንን ሲያቅና ሲረዳ ግን ምናልባትም ነብዩም አንድ ውሳኔ ሊወስን ይችላል ማለት ነው። ይህም የሚጠበቅ ጉዳይ ነው። በተለይ ደግሞ እንግዲህ አባቱ ለሱም ቢሆን ትልቅና በጣም ቀጭን የሚባል ትዕዛዝ አስተላልፏል። አንተ ልጅ እኔ ምልህን እኔም ማዝህን ነገር የማታከብርና የማትቀበል ከሆነ አባትነትህን አንስቻለሁ፣ እንዲሁም ደግሞ ከዚህ ንብረትም አንድ ነገር ወይም 70 ሳንቲምም እንደማታገኝ አውቀህ መገንዘብ አለብህ ብሎታል። ታዲያ የአባቱ የአቶ መስፍኔ ማለት ሀሳብና ፍላጎት ደግሞ ወይዘሪት ፌቨንን ማለትም የወይዘሮ ፍቅርተን ልጅ እንዲያገባና በትዳር ተጣምረው እንዲኖሩ ይፈልጋሉ። ምክንያቱም ሁለቱም ከበርቴና ሀብታም ስለሆኑ ክብራችን የሚመጥነው ሀብታም ለሀብታም እንዲሁም ደግሞ ገንዘብና ክብር ያለው ለክብር ያለው መሆን አለበት በማለት ሁልጊዜም ሀብታም ለክብሩና ለገንዘቡ ስለሚጨነቅ አሁን ላይ ልጆቻቸውን ለማጣመር ሳይፈልጉ እንዲሁም ሳይዋደዱ አጣምረው በትዳር እንግዲህ እንዲቀጥሉ ይፈልጋሉ። ነገር ግን ይህንን ጉዳይ ደግሞ አቶ ነብዩ ሰምቶ ለአባቱም ይሁን እንዲሁም ለወይዘሮ ፍቅርተ በአጠንክሮ እንደማይፈልግና የማይፈልጋትን ሴት ደግሞ እንደማያገባት በትክክል በዛው ከፊት ለፊቷ ለወይዘሮ ፍቅርተ አናግሯታል። ታዲያ በዚህ ጉዳይ ላይ በሀሳቡ ጸንቶ የአባቱንም እንግዲህ ጥያቄና ትዕዛዝ ረግጦ የሚወጣ ከሆነ በቀጥታ ትምህርት ቤት ስለሚገናኙ እንግዲህ ምርጫቸውን ምናልባትም ከጽጌረዳ ጋር ይሆናል ማለት ነው። ስለዚህ ህይወትን ለብቻ ማለትም ከጽጌረዳ ጋር ከቤት ወጥተው የሚሞክሩት ይሆናል ማለት ነው። ታዲያ በዚህ ጉዳይ አብረው ለመኖር የጽጌረዳ ፍላጎትም ያስፈልጋል ማለት ነው። ምክንያቱም ጽጌረዳ አሁን በእናቷ በኩል ልታገቢ ነው የሚለው ጥያቄ እጅግ ተቀባይነትን የሌለውና ማለትም ለአይምሮዋም ልቀበል ብትል እንኳ እጅግ በጣም የሚከብድ ሆኖ ተገኝቷል። ስለዚህ እሷ ይህንን ማትቀበልና እናቷንም አሻፈረኝ ወይም ደግሞ የእናቷን ትዕዛዝ አሻፈረኝ ብላ የምትወጣ ከሆነ በቀጥታ እንግዲህ ከዚህ ቤት ከወጣች የሚገናኙት ከአቶ ነብዩ ጋር ነው። ስለዚህ ነብዩም የአባቱን ሀሳብ እና ፍላጎት ረግጦ እሷም ደግሞ የእናቷን ትዕዛዝ አላከብርም ብላ ረግጣ ከወጡ ሁለታቸው ትዳር የሚመሰረቱ በተለይ ደግሞ በጓደኝነት ቤት ተከራይተው ለብቻቸው የሚኖሩ የህይወታቸውን ለብቻ የሚጋፈጡ ይሆናል ማለት ነው። ለጽጌረዳ ምንም እንኳ ይህን ያክል ላይ ከብዳትና እንዲህ ያለፈችበት ፈተና ስለሆነ ለእሷ ቀላል ፈተና ሊሆን ይችላል። ማለትም ግን ነብዩ እጅግ የተሞላቀቀ የተንደላቀቀ የሀብታም ልጅ ስለሆነ ብቻውን ለመኖር እጅግ በጣሙኑ የሚከብደው ይሆናል። ይህንን እንዴት ሊቋቋመውና እንዴት ሊያስቀጥል ይችላል? ይህ የምንጠብቀው ጉዳይ ነው። አሁን ላይ በእጃዙር ምንም ጉዳዩን ያላወቀው መኮንን ግን ምናልባትም ስለ ጉዳዩ ከሰማ እጅግ ማለትም ለጽጌረዳም ትልቅ ፍላጎትና ስሜት እንደነበረው ይታወቃል። ታዲያ ጽጌረዳ በዚህ ሁኔታ ሲያያትና ሲረዳት ማለትም እንግዲህ እሷን ሲያማክራት ሀሳቡን ካገኘው እንዲሁም እሷ ልታገባ እንደሆነ ስትነግረው እጅግ በጣም አዝኖና ወደዚህ ጉዳይ እሱም ገፋፍቶ ወደ አቶ ዮናስ መንገድ እንደሚመራት ምንም ጥርጥር የለውም።
ምክንያቱም አቶ መኮንን አሁን የገጠር ልጅ ነው። እሱም ተከራይቶ ለራሱ ስለሚኖር እጅግ አሁን ላይ ጽጌረዳን ማስተዳደር ለሱ እጅግ ይከብደዋል። ስለዚህ ምንም ማድረግ ስለማይችል ሊመራትና እንግዲህ ደግሞ ሊያሰናብታት የሚችለው ወደ አቶ ዮናስ በኩል በተቀመጠው አማራጭ መሰረት እዛ ገብታ ስራ እንድትሰራና ምናልባትም የእሱን ጥያቄ ከተቀበለችም እሱም ያው እሱ ፈልጓት ሳይሆን ወደ ማዕድን አዳኞች ማለትም ወደ ማዕድን ቆፋሪዎች እንደሚያገናኛት ምንም ጥርጥር የለውም። በዚህ ሁኔታ እጅግ በጣም ሆኖ አጣብቂኝ ውስጥ የገባችው ጽጌረዳ እንግዲህ ለውሳኔም እጅግ በጣም የምትቸገር ይሆናል ማለት ነው። ስለዚህ ውሳኔዋ ምን ይሆን? በሚቀጥለው ክፍል እንግዲህ ተከታታይ ድራማዎች የምንመለከተው አበይት ጉዳዮች ይሆናሉ። ወይ እናቷን እንግዲህ ማስደሰት ማለትም ሀሳቧን ተቀብላ ያው በሽማግሌ በክብር መዳር ይሆናል። አሊያም ደግሞ አሻፈሬ ብላ የምትወጣ ከሆነ ቅድም እንደነገርኳቸው ሁለቱን አማራጮች ወይ ወደ አቶ ዮናስ ወዳቀረበላት የስራ እድል አሊያም ደግሞ እንግዲህ አቶ ነብዩ ጋር ተጣምራ ማለት ከቤት ወጥተው የመኖር ፍላጎት ይኖራቸዋል። ያ ማለት ደግሞ አቶ ነብዩም አባቱን አሻፈሬ ብሎ ከወጣ ይሆናል ማለት ነው። ነገር ግን በጉዳዩ ላይ አሁንም ቢሆን እስከ መጨረሻው የምትፈታተናትና እጅግ ህይወቷን ለማመሰቃቀል የምትፈልገው ፌቨንም እጅግ እጇን አጣጥፋ የምትቀመጥ ጉዳይ አይደለም። ስለዚህ የእሷን ህይወትም እየተከታተለች እስከ መጨረሻው ድረስ አሁንም ቢሆን ነብዩን የራሷ እንዳታደርገው በጣሙኑ ስለምትፈልግ እጅግ ፈተና ውስጥ የምታስገባት ይሆናል ማለት ነው። አንደኛውና ሌላው ጉዳይ ደግሞ የሚጠበቀው ስለዚህ የፌቨን በጽጌረዳ ላይ የምታደርሰው ጉዳትና እንዲሁም ደግሞ የምታደርገው ድርጊት የሚጠበቅ ይሆናል ማለት ነው። ውድ የተከበራችሁ የቻናላችን ተከታታዮች